አክብሮታይ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም ሽንፈትና እጅ መስጠት አማራጮች አይደሉም ሲሉ ጀነራል ታደሰ ወረደ ገለጹ። የብልጽግናው መንግስት ታጣቂዎች ወደ ታድሶ ገቡ ያለው አርሚ 70 ደግሞም የሐሰት ሰላም የለም ሲል አሳውቋል። ዝርዝሩ ተዘጋጅቷል። ጠቅላይ ሚኒስትር አብይ አህመድ ወደ ጦርነቱ ቀጠና ያደረጉት ጉዞ እያነጋገረ ነው። በኢራን ሚሳኤልና ድሮኖች ጥቃትን እያስተናገደች ወደምትገኘው የተባበሩት አረብ ኤሚሬቶችም አቅንተዋል። በዝርዝር የምንመለከተው ጉዳይ ይሆናል። ከሰሞኑ አገዛዙ የሃይማኖት አባቶችን በከባድ መሳሪያ በገደለበት ቀጠና ውጊያ መደረጉ ተነገረም። የመንግስት ወታደሮች ከውጊያ ቀጠናዎች መጥፋት መቀጠሉ ሲሰማም፣ ጀነራሉ ደግሞ የብልጽግናውን ሹማምንት ሰብስበዋል። ይህንንም ይዘናል። በትግራይ ጦርነት ወቅት ከብልጽግናው መንግስት ጎን በመሰለፍ የዘር ማጥፋት እንዲፈጸም ግፊት አድርጓል ያለችውን ግለሰብ ማባረሯን አሜሪካ አሳወቀች። ግለሰቡ በጦርነቱ ወቅት የትግራይ ተወላጆችን ከኢትዮጵያ ማጽዳት የሚል ቅስቀሳ ማድረጉም ተመላክቷል። ተጨማሪ አለን። በደቡብ ኢትዮጵያ ጋሞ ዞኑ አደጋ የሟቾች ቁጥር 107 መድረሱ ተሰማ። የዓለም የጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም በደረሰው ጉዳት ማዘናቸውን ገልጸው የዓለም የጤና ድርጅት የተቻለውን ድጋፍ እንደሚሰጥ ገልጻለሁ ብለዋል። ሌላኛው መረጃችን ነው። የመካከለኛው ምስራቅ ጦርነት ቀጥሏል። ኢራን የዜጎቿን ደም እንደምትበቀልና የሆርሙዝ ወሽመጥን መዝጋቷን እንደምትቀጥል ደግሞ አዲሱ አያቶላ ተናግሯል። የአሜሪካው ፕሬዝደንት ዶናልድ ትራምፕ በበኩላቸው ኢራን የአየርም ሆነ የባህር ኃይል የላትም፣ በአንድ ሰዓት ውስጥ ሙሉ በሙሉ ልናጠፋት እንችላለን ሲሉ ገልጸዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ከሰሞኑ አገዛዙ የሃይማኖት አባቶችን በከባድ መሳሪያ በገደለበት ቀጠና ውጊያ መደረጉ ተነገረም። የመንግስት ወታደሮች ከውጊያ ቀጠናዎች መጥፋት መቀጠላቸውም ተገልጿል። ከቀናት በፊት በደቡብ ወሎ አማራ ሳይንት ቀጠና አትሮኖስ ማርያም ላይ አገዛዙ በፈጸመው የከባድ መሳሪያ ድብደባም የሃይማኖት አባቶችን ጨምሮ 6 ሰዎች መገደላቸው፣ ከ25 በላይ ደግሞ መቁሰላቸው የሚታወስ ነው። እነዚህ ምዕመናንን መጨፍጨፍ በተመለከተ የተጠየቁ አንድ የአካባቢው ባለስልጣንም ለጽንፈኛው ነበር ያሰብነው፣ የቤተ ክርስቲያኑ ደጀ ሰላም ላይ የነበሩ የሃይማኖት አባቶችን ገደል ናቸው ማለታቸውም አይዘነጋም። በዚህ ቀጠና የሜጀር ጀነራል ዘውዱ ሰጣርጌ ጦር ስምሪት የወሰደበት ሲሆን ጥቃቱ ከተፈጸመበት ቅርብ ርቀት ደግሞ ዛሬ ውጊያ መደረጉ ታውቋል። የደረሰውን ጉዳት በተመለከተ የተገለጸ ነገር ባይኖርም ጀነራሉ ደግሞ ደሴ ላይ የብልጽግናው ሹማምንትን ሰብስበው ስለ ቀጠናው የእርስ በርስ ጦርነት ሲያወያዩ መዋላቸውን የተገለጸው በክልሉ ካሉ ትላልቅ ከተሞች መካከል በአንዷ ደብረ ማርቆስ ደግሞ ትናንት ምሽት በአድማ ብተና የፖሊስ አባላት ላይ በከተማዋ መውጫ አካባቢ ጥቃት ተፈጽሞ ሰብአዊ ጉዳት ማጋጠሙ ተነግሯል። በሰሜን ወሎ ዞን መቄት አግሬት፣ በማዕከላዊ ጎንደር ደንቢያም፣ እንደዚሁም በጎጃም ቀጠና ቡሬ ወንድጌም፣ በሰሜን ሸዋ ሀገረ ማርያም አካባቢ ተኩስ ልውውጦችም ተመዝግቧል። በተለይም ከቅርብ ሳምንታት ወዲህ በሰፊው እየተስተዋለ ያለው ደግሞ የመንግስት ወታደሮች ከስምሪት የመጥፋት መጠን መጨመር ነው። የፋኖ ኃይሎች በቡድንና በተናጥል የጦር መሳሪያ ጭምር በመያዝ የሚቀላቀሏቸው የመንግስት ወታደሮች አሃዝ በየቀኑ እያደገ ስለመምጣቱ ይገልጻሉ። ሽንፈትና እጅ መስጠት አማራጭ አይደለም ሲሉ ጀነራል ታደሰ ወረደ ገለጹም። የብልጽግናው መንግስት ታጣቂዎች ወደ ታድሶ ገቡ ያለው አርሚ 70 ደግሞም የሐሰት ሰላም የለም ሲል አሳውቋል። ከሰሞኑ በተለምዶ አርሚ 70 እየተባለ ከሚጠራው የትግራይ ሰራዊት ክፍል ውስጥ በአዋሽ አርባ ታድሶ የወሰዱ ታጣቂዎች እንዳሉ በ4 ኪሎ አስተዳደር በኩል ተገልጾ መነጋገሪያ ሆኖ ነበር። ይህንን ተከትሎ የትግራይ ጸጥታ ቢሮም በህግና በስርዓት መገዛት ነውሩ የሆነው ብልጽግና ህጋዊ
ጊዜያዊው የፕሪቶሪያው ስምምነት ፈራሚ አካልን ወደ ጎን ገሸሽ አድርጌም ታጣቂዎችን በተናጠል ወደ ዲዲአር አስገባለሁ የሚል ቅዠት ላይ ነው ሲል ገልጾም ነበር። አርሚ 7 የተሰኘው ኃይልም በጉዳዩ ላይ መግለጫ ማውጣቱን የክልሉ የመገናኛ ብዙሃን ዘግቧል። አንድም ንቁ የሰራዊቱ አባልም ሆነ አመራር በዚህ ህገወጥ ሂደት ውስጥ አልተሳተፈም ያለው አርሚው 500 አካባቢ የሚሆኑ የአርሚ 7 አባላት የሰላም ጥሪ ተቀብለው ወደ ታድሶ ገብተዋል መባሉንም ፈጽሞ ሐሰት ድራማ ሲል አጣጥሎታል። አርሚ 7 ለማፍረስ ብሔራዊ ክህደት የፈጸሙ ባንዳዎች ያላቸውን አካላትም መንግስት እየተጠቀመ ነው ሲል ከሷል። ህዝባችንን ለጥቃት አሳልፎ የሚሰጥ የሐሰት ሰላም የለም በማለት አንስቶም የምዕራብ ትግራይና ሌሎች የሚወሰን ጥያቄ የሚነሳባቸው አካባቢዎች ጉዳይ ሳይፈታም ተፈናቃዮችም ወደ ቀያቸው ሳይመለሱና የህዝቡ ደህንነት ሳይረጋገጥ የሚደረግ ትጥቅ የማስፈታት እንቅስቃሴም የትግራይ ህዝብን ለባርነትና ለውርደት አሳልፎ መስጠት ነው ሲልም በመግለጫው ላይ አመልክቷል። ይህ በእንዲህ እንዳለ ጀነራል ታደሰ ወረደ ተዘጋጅቶ መቆየት ወሳኝ ነው ሲሉ ተደምጧል። ጀነራሉ ሁሉም ነገር ተዘጋግቶ ባለበት እንኳን የኢራን ጉዳይ ተጨምሮበት ቀድሞም የነበረው ችግር የሚታወቅ ነው ሲሉ አንስተው በነዳጅ በሸቀጥ በንግድ እንቅስቃሴም በሁሉም መስክ እየደረሰ ያለውን ከፍተኛ ስቃይ ሲሉ ገልጸውታል። ችግሩን እንደ ህዝብኛ ያልፈጠር ነው ተፈጠረብን እንጂ የሚሉት የጊዜ አስተዳድሩ ፕሬዝዳንት የሰላም አማራጮችን እስከ መጨረሻው ተጠቅሞ መፍታት ካልተቻለም ተሸንፎ መኖር አማራጭ ባለመሆኑ ተዘጋጅቶ መቆየት ወሳኝ ነው ሲሉም አንስቷል። ሰረቱን አማራጭ አይኮንም፣ ኢማውን አማራጭ አይኮንም፣ ወዲካ መንባሩን አማራጭ አይኮንም። አጻሉ ወረዶ ተመሊሱ እንደገና ካሊሚት ዓመት ክጽበይ ምግባሩን መሸነፍ አማራጭ አይደለም። እጅ መስጠት ወድቆ መቅረትም አማራጭ አይደሉም። እንደገና ለመጪው ትውልድ 100 ዓመታትን እንዲጠብቅ ማድረግም አማራጭ አይሆንም። በሰላም ከሆነ መልካም፣ ነገር ግን እንዴት አድርገን ነው ትግራይን የምናስቀጥለው የሚለው ፈታኝ ነው። ሰላም እንዲሆን ሰላም እንዲሰፍን የቻልነው እናደርጋለን። የተገኘቿን ሰላም ላለማጣት በጣም ነው እየተንከባከብን የቆየ ነው። ከተማችንን ይዋት፣ ንግድ፣ ትራንስፖርት ቀዝቅዟል። ፈታኝ ጊዜ ውስጥ ነን። አንዳንዴ ምርጫ ያልሆነ ነገር መምረጥ ግዴታ ሊሆን ይችላል። እንዳይፈጠር ትጥራለህ። ከተፈጠረ ግን ምን ማድረግ ይቻላል? ሰላም ከኛ ቁጥጥር ውጭ በሆነ ኃይል ልናጣው ስለምንችል በማንኛውም ሰዓት ተዘጋጅቶ መቆየት ወሳኝ የሚሆነው እንደዚህ ነው። ሰላም አማራጭ ግን በሰፊው ጠቅላይ ሚኒስትር አብይ አህመድ ወደ ጦርነቱ ቀጠና ያደረጉት ጉዞ እያነጋገረ ነው። በኢራን ሚሳኤልና ድሮኖች ጥቃትን እያስተናገደች ወደምትገኘው ሀገር የተባበሩት አረብ ኤምሬቶች አቅንተዋል። በእርግጥ ብዙዎች ይህንን ጉዞ የተባበሩት አረብ ኤምሬቶች አዲስ አበባው ቅርንጫፍ አመራር ጉዞ አድርገው አስተያየት ሲሰጡበት ይስተዋላል። ወንድሜ የሚሏቸው መሐመድ ቢን ዛይድ አብይ አህመድ የሚመሩት ህዝብ ላይ ለሚያካሂዱት ጦርነት ጦር መሳሪያም ገንዘብም እየደገፉ ስልጣናቸውን እየተከላከሉላቸው ቀጥሏል። ለዚህ ሁለታቸው ደግሞ የሱዳን አማጺ ኃይልን ኢትዮጵያ ውስጥ እንዲሰለጥን ጭምር ፈቃድ አግኝተዋል። አሁን ጦርነት ውስጥ ለሚገኙት ቢን ዛይድ የሚያቀርቡት ሚሳኤል የሚሰጡትን መሳሪያ ባይኖራቸውም አብይ አህመድ ግን አጋርነታቸውን ሊያረጋግጡላቸው አቡዳቢ ድረስ ተጉዘዋል። ጠቅላይ ሚኒስትሩ አቡዳቢ አየር ማረፊያ ሲደርሱም አንድ የሀገሪቱ ሚኒስትር ናቸው አቀባበል ያደረጉላቸው። የኢራን ያጻፋ ምላሽ ከደረሰባቸው የመካከለኛው ምስራቅ ሀገራት መካከል አንዷ የሆነችው የተባበሩት አረብ ኤምሬቶች ጦርነቱ በተከናወነባቸው 13 ቀናት ውስጥ በርካታ ሚሳኤሎችና ድሮኖች ተወንጭፈውባታል። በእነዚህ ጥቃቶች ኤርፖርቶች ሳይቀር ኢላማ ሆኗል። ባለፉት ቀናት የተወሰኑ ሀገራት ባለስልጣናት በተባበሩት አረብ ኤምሬቶች የተገኙ ቢሆንም ከጠቅላይ ሚኒስትር አብይ አህመድ ውጭ ግን ጦርነቱ ከተቀሰቀሰ በኋላ ወደ ሀገሪቱ የተጓዘም የሀገር መሪ ስለመኖሩ መረጃ የለም። አብይ አህመድ ግን ከዚህ በፊት እንዳሉትም ከጦርነት ጥቅም ፈልቅቀው ሊያወጡ ወደ ሀገሪቱ አቅንቷል። የሚጠብቁት ጥቅምም ለቀጣይ የጦርነት ፕሮጀክቶቻቸው እስካሁን የነበረው የተባበሩት አረብ ኤምሬቶች ድጋፍ እንዲቀጥል ወይንም ደግሞ እንዲጠናከር ስለመሆኑ ለመገመት አያዳግትም። አብይ ወደ ተባበሩት አረብ ኤምሬቶች ጉዞ ከማድረጋቸው አስቀድሞ ደግሞ ጅቡቲ ነበሩ። በጅቡቲ ቆይታቸው ከሀገሪቱ ፕሬዚደንት እስማኤል ኦመር ጌሌ እንደዚሁም ከሶማሊያው ፕሬዚደንት ሐሰን ሼህ መሐመድ ጋር ተነጋግሯል። የተባበሩት አረብ ኤምሬቶች እነዚህን 3 የአፍሪካ ቀንድ ሀገራትን በገባችበት ጦርነት የምትጠቀምባቸውን መንገድ በተመለከተም እንደ ተወካይ አብይ አህመድ ሊያማክሩ የስራ ጉብኝት ነው የተባለን ጉዞ ወደ አቡዳቢ አድርገዋል የሚለው መላምትንም አስከትሏል። ከዚህ ጉዞ አስቀድሞ ደግሞ ከአሜሪካም በውጭ ጉዳይ መስሪያ ቤቱ በኩል ተደውሎላቸው ስለ ቀጠናው መረጋጋትና ሰላም መነጋገራቸው መዘገቡ የሚታወስ ነው።
በትግራይ ጦርነት ወቅት ከብልጽግናው መንግስት ጎን በመሰለፍ የዘር ማጥፋት እንዲፈጸም ግፊት አድርጓል ያለችውን ግለሰብ ማባረሯን አሜሪካ ገለጸች። ግለሰቡ በጦርነት ወቅት የትግራይ ተወላጆችን ከኢትዮጵያ ማጽዳት የሚል ቅስቀሳ ማድረጉም ተመላክቷል። የአሜሪካ መንግስት የቀድሞ የውጭ ጉዳይ ሚኒስትሩ አንቶኒ ብሊንከን በኩል በጦርነት ወቅት በትግራይ በተለይም ደግሞ በምዕራብ ትግራይ የዘር ማጽዳት ወንጀል ተፈጽሟል ሲል ማሳወቁ ይታወሳል። በዚህ ድርጊት ውስጥ ተጠያቂ የሚሆኑ በሚል ከተጠቀሱ ግለሰቦች መካከል በአሁኑ ወቅት በተለይም በወልቃይት ቀጠና በብልጽግና አመራርነት የተሾሙ እንደሚገኙበትም ተመላክቶ እንደነበር አይዘነጋም። የሆኖ ሆኖ የአሜሪካ ኢሚግሬሽን ተቋም አይስ በዚህ ጦርነት በነበረው ተሳትፎ ሳቢያ ከአሜሪካ ወደ ኢትዮጵያ አንድን ግለሰብ እንዲባረር አድርጋለሁ ሲል ገልጿል። በስም ሰለሞን ቦጋለ በሚል የተጠቀሰው ግለሰብ የኢትዮጵያ የሰብአዊ መብት ጥሰት ፈጻሚ የኢመደበኛ ታጣቂ ቡድን አባልና የዘር ማጥፋት እንዲፈጸም ግፊት ሲያደርግ ነበር በሚልም በሪፖርቱ ላይ ተመላክቷል። በዚህም የኢሚግሬሽን ጥቅማ ጥቅሞችን ተነፍጎ ወደ ኢትዮጵያ እንዲላክ መደረጉን ተቋሙ ገልጿል። ይህ ግለሰብ ራሱን የፋኖ አባል እንደሆነ የገለጸባቸው በርካታ የማህበራዊ ሚዲያ ይዞታዎች ማግኘቱንም አስረድቷል። ሰለሞን ቦጋለ በትግራይ ተወላጆች ላይ ጥቃት እንዲፈጸም በማህበራዊ ሚዲያ ጥሪ ሲያደርግ እንደነበር ያነሳና ከኢትዮጵያ እንዲጸዱ የጥላቻና የዘር ማጥፋት ቅስቀሳ ማድረጉን አረጋገጥኩ በማለትም ተቋሙ ገልጿል። በደቡብ ኢትዮጵያ ጋሞ ዞን አደጋ የሟቾች ቁጥር 107 መድረሱ ተሰማ። የዓለም የጤና ድርጅት ዋና ዳይሬክተሩ ዶክተር ቴድሮስ አድሃኖም በደረሰው ጉዳት ሀዘናቸውን አስተላልፏል። በደቡብ ኢትዮጵያ ክልል ጋሞ ዞን በደረሰው የመሬት መንሸራተትና የጎርፍ አደጋ እስካሁን የ107 ሰዎች ህይወት አልፏል ተብሏል። ከሟቾቹ መካከል ከጋጮ ባባ ወረዳ ብቻም 102፣ ከካምባ ወረዳ 2 እንደዚሁም ከቦንኬ ወረዳ 3 በድምሩ 107 ሰዎች ህይወታቸው ማለፉን ዞኑ አረጋግጧል። እስካሁን በተከናወነ አስቸጋሪ ፍለጋም የ57 ሰዎች አስከሬን መገኘቱንና በጋጮ ባባ ወረዳ የቀሪ 50 ሰዎች አስከሬን እየተፈለገ ስለመሆኑም በማከል አደጋው 190 የመኖሪያ ቤቶችን ማውደሙንና 3480 የቤተሰብ አባላት ያሏቸው 575 አባወራና እማወራዎችን ከቤትና ከቀያቸው ማፈናቀሉም ተመላክቷል። የዓለም የጤና ድርጅት ዋና ዳይሬክተር የሆኑት ዶክተር ቴድሮስ አድሃኖም በጋሞ ዞን ጋጮ ባባ ወረዳ ማዞ ዴሳ ቀበሌ በተከሰተው የመሬት ናዳ በደረሰው ጉዳት የተሰማኝን ሀዘን ገልጻለሁ ብለዋል። በአደጋው ወዳጅ ዘመዶቻቸውን ላጡ ሁሉ መጽናናትን እመኛለሁ። የዓለም የጤና ድርጅትም የተቻለውን ሁሉ ድጋፍ እንደሚሰጥ ገልጻለሁ በማለት ነው ያሳወቁት። ኢራን የዜጎቿን ደም እንደምትቀበልና የሆርሙዝ ወሽመጥን መዝጋቷን እንደምትቀጥል አዲሱ አያቶላህ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ኢራን የአየርም ሆነ የባህር ኃይል የላትም፣ በአንድ ሰዓት ውስጥ ሙሉ በሙሉ ልናጠፋት እንችላለን ሲሉ ገልጿል። አዲሱ የኢራን ጠቅላይ መሪ ሞጅተባ ሆሚኒም ከተሾሙ ወዲህ ለመጀመሪያ ጊዜ ባስተላለፉት መግለጫ ቴህራን በሚናብ የሴቶች ትምህርት ቤት ላይ የተፈጸመውን ጥቃት ጨምሮ የተገደሉ ኢራናውያንን ደም ለመበቀል ወደ ኋላ እንደማትል አሳውቋል። ጠቅላይ መሪው ወሳኝ የመርከብ መተላለፊያ የሆነውን የሆርሙዝ ወሽመጥን መዝጋት እንደዚሁም በባህረ ሰላጤው ላይ የምትፈጽማቸውን ጥቃቶችንም እንደምትቀጥልም ገልጿል። በአሜሪካና በእስራኤል ጥቃት የተገደሉት አባታቸው አያቶላህ አሊ ሆሚኒን ተክተው የተሾሙት አዲሱ የኢራን ጠቅላይ መሪ የሰጡት መግለጫ በሀገሪቱ ብሔራዊ ቴሌቪዥን ተነቧል። ሞጅተባ በመግለጫቸው አሜሪካ ከትምህርት ቤት አቅራቢያ በፈጸመችው ጥቃት 110 ህጻናትን ጨምሮ 168 ሰዎች የተገደሉበትን ክስተት አንስቷል። የሰማዕቶቻችንን ደም ከመበቀል ወደ ኋላ እንደማንል ለሁሉም ሰው አረጋግጣለሁ። ልቦናችን ያለው ያጻፋ እርምጃ በታላቁ የአብዮት መሪ ሰማዕትነት ላይ ብቻ የሚያበቃ አይደለም። ይልቁንም እያንዳንዱ በጠላት የተሰዋ የሀገር አባል በበቀል መዝገብ ውስጥ ራሱን ችሎ የሚታይ ነው ብሏል። ኢራን የምትፈጽመው የበቀል እርምጃ በተወሰነ መልኩ በተጨባጭ መንገድ መታየት መጀመሩን የጠቀሱት ጠቅላይ መሪው ሙሉ በሙሉ እስከሚሳካ ድረስ ይህ መዝገብ ከሁሉም ጉዳዮች በላይ ሆኖ ይቆያል ሲሉም ቅድሚያ የሚሰጠው ጉዳይ መሆኑን አመልክቷል። ሞጅተባ ሆሚኒ በሴቶች ትምህርት ቤት ላይ የደረሰውን ጥቃት ጠላት ሆነ ብሎ የፈጸመው ወንጀል ሲሉም ገልጸውታል። ይህ እና ሌሎችም ተያያዥ ጉዳዮች በተጠያቂነት ሂደቱ ውስጥ ልዩ ደረጃ ይይዛሉ ሲሉም ነው የተናገሩት። በተጨማሪም ሞጅተባ ከጠላት ካሳ እንቀበላለን አሊያም ይዞታዎቻቸውን በተመሳሳይ መጠን እናወድማለን እንዳሉ በቴሌቪዥን በተነበበው መግለጫ ላይ ተመላክቷል። አጽንኦት መስጠት ያለብኝ አንድ ጉዳይ በማንኛውም ሁኔታ ከጠላት ካሳ እንቀበላለን፣ ፈቃደኛ ካልሆነ ግን ተገቢው ሆኖ ባገኘነው መጠን ይዞታውን እንወስዳለን። ይህ የማይቻል ከሆነ ደግሞ በተመሳሳይ መጠን ይዞታዎቹን እናወድማለን ብለዋል።
ጠቅላይ መሪው ኢራን ከዓለም የነዳጅ ምርት 1/5 የሚተላለፍበትን የሆርሙዝ ወሽመጥን የመዝጋት አማራጭ አሁንም ጥቅም ላይ መዋል እንዳለበትም ገልጸዋል። የሆርሙዝ ሰርጥን የመዝጋት አማራጭ በእርግጠኝነት ጥቅም ላይ መዋሉ ይቀጥላል። የጠላት ልምድ ትንሽ በሆነባቸውና ከፍተኛ ዋጋ የሚኖራቸው ሌሎች ግንባሮችንም ለመክፈት ጥናት ተከናውኗል ሲሉም ተጨማሪ ጥቃቶች እንደሚኖሩ አስረድተዋል። አዳዲሶቹ የጥቃት አማራጮች ጥቅም ላይ የሚውሉት የጦርነት ሁኔታው ከቀጠለ እንደሆነ በማከል አያቶላሁ የፍልስጤሙ ሐማስ፣ የሊባኖሱ ሄዝቦላና ከፊል የመንን የሚቆጣጠሩትን የሁቲ ቡድኖችንም አመስግኗል። እስራኤልና አሜሪካ በኢራን ላይ በከፈቱት ጦርነት በተለይም ደግሞ የሊባኖሱ ሄዝቦላ ቡድን ከኢራን ጋር በመተባበር ሰሜናዊ እስራኤልን በሚሳኤል እየደበደበም ይገኛል። ሄዝቦላ ከ200 በላይ ሚሳኤሎችን ወደ እስራኤል ማስወንጨፉንም አሳውቋል። የእስራኤል ጦር ደግሞ ለዚህ አጻፋ ባለውና ባለፉት 13 ቀናት በሊባኖስ ላይ በከፈተው ጥቃት ሳቢያ ከ500 በላይ ሰላማዊ ሰዎችን ገድሏል። 760 ሺህ አካባቢ ህዝብ ማፈናቅሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደግሞ ኢራን ሙሉ ለሙሉ ልትጠፋ ትችላለች ሲሉ ያስጠነቅቃሉ። ፕሬዝዳንቱ ኢራን በአሁኑ ወቅት ራሷን የመከላከል አቅሟ እጅግ የተዳከመ ነው ሲሉም ገልጿል። እንደ ትራምፕ ገለጻ ከሆነ ኢራን በአሁኑ ወቅት የባህርም ሆነ የአየር ኃይል የላትም። በተጨማሪም ሀገሪቱ ምንም አይነት የጸረ አውሮፕላን መከላከያ ስርዓትና ራዳር እንደሌላት አንስቶም የሀገሪቱ መሪዎችን በቦታቸው ላይ እንደማይገኙ ተናግሯል። ከዚህ የባሰ እርምጃ ልንወስድ እንችላለን የሚሉት ትራምፕ አሜሪካ በወሰነችው በሰዓታት ውስጥ አልፎ ተርፎም በአንድ ሰዓት ውስጥ ኢራንን ሙሉ በሙሉ ልናጠፋት እንችላለን ሲሉ ነው የሚናገሩት። አክሎም እርምጃው ቢወሰድ ኢራን ዳግም ተመልሳ ሀገር ሆና ልትገነባ የማችልበት ደረጃ ላይ እንደምትደርስ በዛቻ መልኩ ገልጸውታል። በሌላ በኩል አሜሪካ ከእስራኤል ጋር አብራ በኢራን ላይ ጦርነት ከከፈተች በኋላ በመካከለኛው ምስራቅ በተፈጠረው የነዳጅ ምርትና ዝውውር መስተጓጎል ምክንያት የታየው የዋጋ መናር ለሀገራቸው አሜሪካ አትራፊ መሆኑን ፕሬዚደንት ዶናልድ ትራምፕ አንስቷል። ፕሬዚደንቱ በማህበራዊ ሚዲያ ላይ ባሰፈሩት ጽሁፍ እየናረ ካለው የዓለም የነዳጅ ዋጋ አሜሪካ ትርፋማ ትሆናለች ይላሉ። እስካሁን ባለው አሜሪካ በዓለም ላይ በከፍተኛ ልዩነት ትልቋ የነዳጅ አምራች ናት። ስለዚህ የነዳጅ ዋጋ ሲያሻቅብ ብዙ ገንዘብ እናገኛለን በማለት ሀገራቸው ተጠቃሚ መሆኗን አመልክቷል። ጨምሮም ነገር ግን እንደ ፕሬዝደንትነቴ ለኔ በጣም ወሳኙ ነገር ክፉ ኢራን የኒውክሌር ጦር መሳሪያ እንዳይኖራት በማድረግ የመካከለኛው ምስራቅን ብሎም ዓለምን እንዳታወድም ማድረግ ነው። በፍጹም ያ እንዲፈጠር አልፈቅድም በማለትም ገልጿል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።